እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ርዕሰ ጉዳዮችን የተለያዩ የዝውውር ጉዳዮችን የምናነሳበትን የዛሬውን ፕሮግራማችንን ወደ እናንተ ልናደርስ በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን በጣም በርከት ያሉ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እነ አርሰናል፣ እነ ማንቸስተር ዩናይትድ፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሪያል ማድሪድ፣ ባርሰሎናን ጨምሮ በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያደረስን ነው ቆይታን የምናደርገው። ፉአድ ባህሩ ፕሮግራሙን እመራለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛችኋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንመጣ ይሆናል። እስከ ፕሮግራማችን ፍጻሜ ድረስም አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። ወደ ቀዳሚው መረጃችን እናምራ። የጋብሪኤል ማርቲኔሊ ከአርሰናል የመውጣት ሂደት አሁን ወደ መጨረሻው ምዕራፍ እየተቃረበ ይገኛል። አልሂላል አርሰናሎች ያቀረቡትን ከ65 ሚሊዮን ዩሮ በላይ የሚያወጣ የዝውውር ጥያቄ በቃል ደረጃ ከተቀበሉ በኋላ ከተጫዋቹ ጋር በግል ጥቅማ ጥቅሞች ዙሪያ ከስምምነት ለማጠናቀቅም እየገፉ ነው የሚገኙት። ብራዚላዊው የክንፍ ተጫዋች ሚኬል አርቴታን ማሳመን አልቻለም። በአጥቂ ክፍል ውስጥም ለሚሰጠው ቅድሚያ እንግዲህ ዝቅተኛ ቦታ እያገኘ በመምጣቱ አሁን ላይ ለሰሜን ለንደኑ ክለብ የመልቀቁ ነገር እየተቃረበ መጥቷል። የቀሩት የውል ዝርዝሮችም ሲጠናቀቁ አርሰናል ማርቲኔሊን የሕክምና ምርመራውን እንዲያደርገም ፍቃድ ለመስጠት ዝግጁ በመሆኑ ዝውውሩ መፈጸሙ እርግጠኛ ወደ መሆን ተቃርቧል። የማርቲኔሊ ወኪልም ከአልሂላል ጋር በቀጥታ ድርድር ላይ ነው የሚገኘው። እንደ ፋብሪሲዮ ሮማኖ ዘገባ ከሆነ የሳዑዲው ክለብ በግል ጥቅማ ጥቅሞች ላይ ከስምምነት ለመድረስም እየሰራ በመሆኑ የማርቲኔሊ ተወካዮችም ከአልሂላል ጋር በድጋሚ በቀጥታ ግንኙነት እንዳደረጉ የመረጃ ምንጮቹ እየተናገሩ ይገኛሉ። አርሰናልና አልሂላል ከ65 ሚሊዮን ዩሮ በላይ የሚያወጣ የዝውውር ጭማሪ በቃል ደረጃ ተስማምተዋል። የተጫዋቹ ስምምነት ሲጠናቀቅም አርሰናሎች ማርቲኔሊን የሕክምና ምርመራቸውን እንዲያጠናቀቅም ፍቃድ ለመስጠት ዝግጁ ናቸው። የገንዘብ ክፍያው መዋቅርም በሰፊው የተዘገበ ሲሆን ፎክስ ስፖርት እንደገለጸው ሁለቱ ክለቦች በ49 ሚሊዮን ፓውንድ በተጨማሪ በ7 ሚሊዮን ፓውንድ ጭማሪ አድኦንሶች ዙሪያም ደግሞ ከስምምነት ላይ ደርሰዋል። የማርቲኔሊን የክለቡ የጨረታ ሪከርድን ያደርገዋል ተብሏል። በዘገባው ወቅትም ተጫዋቹ በግል ጥቅማ ጥቅሞች ዙሪያ ሙሉ በሙሉ አልተስማማም ነበር። በሌላ በኩል ዘሰን እንደዘገበው ማርቲኔሊ በዚህ የውድድር ዘመን ከመጀመሪያዎቹ የአርሰናል የጨዋታ ስኳዶችም ውስጥ ደግሞ ሳይካተት ከቀረ በኋላ አሁን ላይ ዝውውሩን ለማጠናቀቅም መቃረቡን የሚያሳዩ ነገሮች ያሉ። ይህ ዝውውር አሁን ላይ ለማርቲኔሊ ሁኔታም ተፈጥሯዊ ማጠቃለያ ይመስላል። እንደ አውሮፓውያኑ አቆጣጠር በ2019 ከተቀላቀለ ጀምሮ ለአርሰናል አስፈላጊ ተጫዋች የነበረ ቢሆንም አሁን ላይ ግን ሚናው በግልጽ ተቀይሯል። በአጥቂ ክፍሉ አዳዲስ ተፎካካሪዎች በመምጣታቸውና አርቴታም የፊት ክፍሉን እንደገና ደግሞ እየገነባ በመሆኑ ለማርቲኔሊ ቋሚ የጨዋታ ጊዜ ሳያረጋግጡ ማቆየትም ማንንም አይጠቅምም። ከአርሰናል አንጻር ከ65 ሚሊዮን ዩሮ በላይ የሆነ የዝውውር ደግሞ ጥያቄ ችላ ማለት ከባድ ይሆናል። ማርቲኔሊ በአነስተኛ ክፍያ ያስፈረሙት ሲሆን አሁን ላይ በክለቡ ታሪክ ውስጥም ከሚገኙ ትልልቅ ሽያጮች አንዱን ማስመዝገብ ይችላሉ። ገንዘቡን በተለይ አርሰናል እንደ ሁሊያን አልቫሬዝ ያሉ ተጫዋቾችን እየተከታተለ ባለበት ወቅት ወደ ሌላ ኮከብ አጥቂ ደግሞ ሊዞር ይችላል። ዋናው ጥያቄም ቀጣዩ እርምጃ ምን ይሆናል የሚለው ነው። ማርቲኔሊ መሸጥ ትርጉም የሚኖረው አርሰናል ገንዘቡን በጥበብ ከተጠቀመበት ብቻ ነው። እሱም አሁንም ፍጥነትን፣ ቀጥተኛ እንቅስቃሴንና ግቦችን የሚያስገኝ በመሆኑ እሱ የሚሰጣቸውን ብቃቶችን የሚተካ ተጫዋችን ማግኘትም ወሳኝ ይሆናል ተብሎ እንደሚጠበቅ የመረጃ ምንጩ ይፋ አድርጓል። የሊቨርፑሉ አሰልጣኝ አንዶኒ ኢራኦላ የቦርንመዙን አማካይ አሌክስ ስኮትን በዚህ ክረምት ለቡድናቸው ተስማሚ ዝውውር አድርገው እንደሚመለከቱት ተገልጸዋል። የመርሲሳይዱ ክለብ በዝውውር መስኮቱ ፈታኝ ጊዜያትን እያሳለፈ ሲሆን የኢራኦላ ቡድን አሁንም በበርካታ ቦታዎች ላይ የተጫዋቾች እጥረትም ይታይበታል። የሊቨርፑሉ የአማካይ ክፍል ትልቅ አሳሳቢ ቦታ ላይ ሆኖ ይታያል። ኢራኦላ በቦርንመዝ አብረው ከሰሩት በኋላ ስኮት በዚያ ቦታ ላይ የመጀመሪያ ምርጫቸው የሆነ ይመስላል። ዘ ኢንዲፔንደንት እንደዘገበው ስኮት 90 ሚሊዮን ፓውንድ የተመነበት ሲሆን ቼልሲም በዚህ ክረምት ትልቅ የዝውውር ጥያቄ ለማቅረብም እያሰበበት ነው የሚገኘው።
የሚገኘው። ቦርንመዝ አሌክስ ስኮትን የመሸጥ ፍላጎት የለውም። ዘ ኢንዲፔንደንትም ዘገባው እንደሚያሳየው ቦርንመዝ ስኮትን የመሸጥ ፍላጎት እንደሌለው በግልጽ የሚያሳይ ሲሆን በዚህ የዝውውር መስኮትም እሱን እንዲሸጡ የሚያሳምናቸው የገንዘብ መጠን ላይኖር ይችላል ተብሎ ነው የሚጠበቀው። ሊቨርፑል እስከሚቀጥለው ክረምት ድረስም ለመጠበቅ ሊገደድ ይችላል። ነገር ግን እንደ ሪያ ግራቨንበርች፣ ዶሚኒክ ሶቦስላይና አሌክሲ ማካሊስተር ያሉ ተጫዋቾች በሙሉ የራሳቸው ችግሮች ያሉባቸው በመሆናቸውና ኢራኦላም የአማካይ ክፍሉን አሁኑኑ ማሻሻል ስለሚፈልግ ይህ ውሳኔ ተመራጭ አይሆንም ተብሏል። በዚያ የሜዳ ክፍል ውስጥም ከነሱ መካከል አንዳቸውም ቢሆን የስኮትን አይነት ብቃት እንግዲህ ያሟላሉ ወይም ደግሞ እሱስ ቢሆን ደግሞ የነሱ ቦታን ማስለቀቅ ይችላሉ ወይ በርካቶች የሚጠይቁት ነው። ስለዚህም ሊቨርፑል ለረጅም ጊዜ የሚጠብቅ ከሆነ የኢራኦላ የእግር ኳስ ፍልስፍና ውጤታማ ለማድረግ የሚያስችለውን ተስማሚ ተጫዋችን የማጣት ስጋት ይኖረዋል። ስኮት ትልቅ ውሳኔን ለማድረግ ሊገደድ ስለሚችል የዚህ የዝውውር ሂደትም እንዴት እንደሚቀጥል ማየቱ ትኩረት የሚስብ ይሆናል። የ23 ዓመቱ ተጫዋችም በትዕግስት በዚህ የውድድር ዘመን በአውሮፓ መድረክ ከሚወዳደረው ቦርንመዝ ጋር አንድ ተጨማሪ ዓመትን ቢያሳልፍ መልካም ሊሆንነት ይችላል። በተቃራኒው ቸልሲ በአውሮፓ ውድድሮች ላይ አይሳተፍም። በተጨማሪም ከፍተኛ ገንዘብ አውጥቶ ተጫዋቾችን ካስፈረመ በኋላ በደንብ ላይ ይጠቀምበት ይችላል ተብሎ ነው የሚታሰበው። ሊቨርፑል የበለጠ የተረጋጋ ፕሮጀክት ሊሆን ይችላል። ነገር ግን እዚያም ቢሆን ችግሮች ያሉ በመሆናቸው ስኮት በሚቀጥለው የውድድር ዘመን ወደ ቻምፒየንስ ሊግ መመለሳቸውን እስኪያረጋግጥ ድረስም ቢጠብቅ አንዳቸውን የተሻለ እንደሚሆን ነው እየተገለጸ እንደሚገኝ የመረጃ ምንጮቹ ይፋ እያደረጉ እንደሚገኝ ዘገባው አሁንም እየጠቆመ የሚገኘው። ምንጮች እንደሚናገሩት ከሆነ ሊቨርፑል በዚህ ክረምት በመጨረሻዎቹ ቀናት እስከ 3 አዳዲስ ፈራሚዎችን ሊያደርግ ይችላል። ከዚህ በተጨማሪም ሊቨርፑሎች አንድ ተጫዋችን ሊሸጡ የሚችሉ ሲሆን ይህም ደግሞ በቡድን ስብስቡ ላይ ትልቅ ለውጦችን ያመጣል ተብሎ ነው የሚጠበቀው። ዘ ኢንዲፔንደንት ባወጣው ዘገባ ላይ እንደገለጸው እንደ ብራድሊ ባርኮላ፣ አሌክስ ስኮት ያሉ ትልልቅ ስሞችን ለማስፈረም ሊቨርፑል የሚያደርገው ጥረት አሁንም ከፍ ብሏል። ሊቨርፑል እስካሁን ባለው የዝውውር መስኮትም ቪክተር ሙኞዝን፣ ጀረሚ ዣኮይንና እንዲሁ ሮናልድ አሮሆን ብቻ ያስፈረመ በመሆኑ አጥጋቢ እንቅስቃሴን እያደረገ አይደለም። ሆኖም ግን እንደ ኢንዲፔንደንት ዘገባ ከሆነ በዚህ ዓመትም ከባለፈው ዓመት አንጻር የገንዘብ እጥረት ያለ ቢሆንም አሁንም ተጨማሪ ዝውውሮችን ለማድረግም ትልቅ ፍላጎቶች ያሉ። ሊቨርፑል የሚያስፈርማቸው 3 ተጫዋቾችም እነማን ናቸው የሚሉ ጥያቄዎች ይነሳሉ። እንደዛ ኢንዲፔንደንት ዘገባ ከሆነ ባርኮላ በጣም ውድ ዋጋ የተጠየቀበት በመሆኑና ቦርንመዝ ደግሞ ስኮት በዚህ ክረምት በየትኛውም ዋጋ ደግሞ አይሸጥም በማለቱ ሊቨርፑል እነማንን እንደሚያስፈርም እስካሁን ግልጽ አይደለም። ሆኖም ዘገባው አክሎ እንደገለጸው ማንቸስተር ሲቲ የኔዘርላንድ ብሔራዊ ቡድን ተጫዋች ኮዲ ጋክፖን እንደሚፈልገውና እነሱን ደግሞ መሸጥም ከፍተኛ ገንዘቦችን ለማግኘትም ያስችላል ብለው እንደሚያስቡ ነው እየተገለጸ የሚገኘው። በተጨማሪም በተመራጭ ሁኔታ የሊቨርፑል 3 ዝውውሮች እንደ ብራድሊ ባርኮላ ያለ አጥቂ፣ እንደ አሌክስ ስኮት ያለ አማካኝና ምናልባትም ተጨማሪ የመከላከል ክፍል ተጫዋችም ሊሆኑ ይችላሉ። ኢብራሂማ ኮናቴ ባለፈው የውድድር ዘመን ማጠቃለያ ላይ በነፃ ዝውውርም ደግሞ የተቀላቀለ ሲሆን ጀረሚ ፍሪምፖንግ እና ሚሎስ ኪርኬዝም ባለፈው ክረምት ክለቡን ከተቀላቀሉበት ጊዜ ጀምሮ ጥሩ አቋም ማሳየት አልቻሉም። ሊቨርፑል የማዕከላዊ ተከላካይም ሆነ በክንፍ ተከላካይነት መጫወት የሚችል ተለዋዋጭ ተጫዋችም ማግኘት ካልቻለም የዝውውር መስኮቱ ከመዘጋቱ በፊት የበለጠ የተረጋጋ አቋም ላይ መድረስ ይኖርባቸዋል። በፋብሪዚዮ ሮማኖ ዘገባም አንጻር ከአሁኑ ሁኔታ አንጻርም ከጋክፖ ይልቅ የመልቀቅ ዕድሉ ከፍተኛ የሆነው ሌላኛው ተጫዋች ስቴፈን ባጄቲች ነው። ሴልታ ቪጎ ከሊቨርፑል የሚቀላቀለው ስቴፈን ባጄቲችም በግል ጥቅማ ጥቅሞች ዙሪያ ከስምምነት ላይ ለመድረስም መቃረቡን መረጃዎች ያሳያሉ። ፋብሪዚዮ ሮማኖም ይህንን ነው እያረጋገጠ የሚገኘው። የአርሰናል የዝውውር ኢላማ የሆነው ሁሊያን አልቫሬስ ህመም ተሰምቶታል በሚል በልምምድ ላይ የቀረ ሲሆን አሁንም ቢሆን አትሌቲኮ ማድሪድ ለቆ ለመውጣት ፍላጎት ያለው ነው የሚመስለው። የአርጀንቲና ብሔራዊ ቡድን ተጫዋች በትላንትናው የአትሌቲኮ የልምምድ መርሃ ግብር ላይ አልተገኘም የሚሉ መረጃዎች ነበሩ። ፋብሪዚዮ ሮማኖም በገጹ ላይ አረጋግጦታል። ፋብሪዚዮ ሮማኖ በሁሊያን አልቫሬስ ሁኔታ ዙሪያ የሚያጋራው መረጃን እንንገራችሁ። ተጫዋቹ በአርሰናል የሚፈለግ ቢሆንም በዚህ ክረምት ወደ ባርሴሎና መዘዋወርን ቅድሚያ እንደሚሰጠው በተደጋጋሚ ጊዜ እየተገለጸ ነው። ሁሊያን አልቫሬስ ህመም ስለተሰማው በአትሌቲኮ ማድሪድ ልምምድ ላይ አልተገኘም ብሏል ማርካ። ሁሊያን አልቫሬስ በማንኛውም ሁኔታ ለዝውውር በሩን ለመክፈትም ከወሰነ አርሰናል ሁኔታውን በቅርበት እየተከታተለ ይገኛል። አልቫሬስ እስካሁን መሄድ የሚፈልግበት ክለብ ባርሴሎና እንደሆነ ብቻ ነው የተጠቆመው። ይህም የዝውውር ሂደት አብዛኛውን በክረምቱ ወቅትም ሲያያዝ የቆየ ሲሆን ወደ ስምምነት ለመድረስም አሁንም የተወሰነ ሆኖ ቀጥሏል። አርሰናል በግልጽ ፍላጎት ያለው
ያለውና ዝውውሩን ለማጠናቀቅ ዝግጁ ቢሆንም አሁንም ያለው ፈተና የአልቫሬዝን የመጀመሪያ ምርጫ ከማንኛውም ክለብ ይልቅም ወደ ባርሴሎና መሄድ መሆኑን እየተገለጸ ነው። ነገር ግን በዚህ ጉዳይ ላይ ችግር አትሌቲኮ ማድሪድ የ26 ዓመቱን ተጫዋች የዋና የላሊጋ ተፎካካሪያቸው ለባርሴሎና አሳልፎ የመሸጥ ፍላጎት እንደሌለው መሆኑ ነው። ይህ አለመግባባት አሁንም እንደቀጠለ ሲሆን በዝውውር መስኮቱ የመጨረሻ ቀናት ውስጥ አንድ ውሳኔ ላይ መድረስም ይኖርበታል። ሆኖም ግን የትኛውም ወገን አቋሙን ያላላል የሚለው እስካሁን አልታወቀም። አልቫሬዝ ወደ ባርሴሎና ለማቅናት አቋሙን አጠናክሮ ሊቀጥል እንደሚችልና አትሌቲኮን ያልተደሰተ ተጫዋች ይዞ መቀጠልን ስለማይፈልግም በመጨረሻም እንግዲህ እንዲለቀው ሊያደርገው ይችላል። ወይም ደግሞ አትሌቲኮ ማድሪድ ለባርሴሎና የመሸጥ አቋሙ ላይ በመጽናትም አልቫሬዝን ክለቡን ለቆ ለመሄድ በጣም የሚፈልግ ከሆነ አርሰናል ጥያቄን መቀበል ይችላል የሚል አማራጭም ሊያቀርቡለት እንደሚችሉ ጭምር የሚያሳዩ ሁለት አማራጮች ናቸው እየቀረቡ እንደሚገኝ ዘገባዎች እየጠቆሙ የሚገኙት። አርሰናል በብራድሊ ባርኮላ ላይ ያለው ፍላጎት ትልቅ የገንዘብ እንቅፋት እየገጠመው ይመስላል። ያው አርሰናሎች አሁን ላይ ብራድሊ ባርኮላን ለማስፈረም ያላቸው ፍላጎት ምንም የሚባል ደረጃ ወይም ደግሞ እንደተዉት ጭምር ነው እየተገለጸ የሚገኘው። የዝውውር መስኮቱ መጀመሪያ አካባቢ ላይ ይህንን ተጫዋች ለማስፈረም ትልቅ ፍላጎት ከነበራቸው ክለቦች መካከል አንደኛው አርሰናል እንደነበረ የሚጠቁሙ መረጃዎች በትልቁ ሲወጡ እንደነበር እናስታውሳለን። ነገር ግን ከዛ በኋላ ሌሎች አማራጮች ላይ ሌሎች ፍላጎቶች ላይ መንቀሳቀሳቸውን ተከትሎ የዚህን ተጫዋች የዝውውር ጉዳይ እንደተዉት ይታወቃል። አሁን ላይ ወደዚህ ተጫዋች ዝውውር ለመመለስ እንኳን የተለጠፈበት ዋጋ እጅግ የተጋነነ ብለው እንደሚገልጹት ነው የመረጃ ምንጮች የተናገሩት። ስለዚህም አርሰናሎች የአጥቂ ክፍላቸውን እንደገና ለመገንባት በሚያደርጉት ጥረት በተለይም ጋብሪኤል ማርቲኔሊ ወደ አልሂላል ለመዛወር በተቃረበበት በዚህ ሰዓት ባርኮላን ሊከታተሉት እንደማይችሉ እየተነገረ ነው። ሆኖም ግን አርሰናል በአሁኑ ወቅት የፓሪስ ሰን ዠርሜኑን የክንፍ መስመር ተጫዋች በተለይም ፓሪስ ውስጥ ሁልጊዜም ቋሚ ተሰላፊ ባልሆነበት ሁኔታ ላይ እንዲህ ያለ እጅግ ከፍተኛ ዋጋ ለማውጣት ተገቢ ነው ብለው አያምንም። ዘ አትሌቲክ እንደዘገበው ከሆነ አርሰናል ፓሪስ ሰን ዠርሜን ባርኮላ የጠየቀውን 145 ሚሊዮን ፓውንድ ገደማ የዋጋ ተመን በጣም ከፍተኛ እንደሆነ ይቆጥረዋል። የ23 ዓመቱ ተጫዋች በኤምሬትስ ቤት አድናቆት የተቸረው ቢሆንም ክለቡ ግን ፓሪስ ሰን ዠርሜን ውስጥ ለቋሚ ተሰላፊነት ውድድር የሚገጥመውን ተጫዋች ለማስፈረም ያን ያክል ከፍተኛ ገንዘብን የመመደብ ስጋት እንዳለውን የተነገረው። ይሄ የዋጋ ተመን በስካይ ስፖርት የተረጋገጠ ሲሆን ፓሪስ ሰን ዠርሜን 145 ሚሊዮን ፓውንድ ገደማ እየጠየቀ እንደሆነ የመረጃ ምንጮቹ ይናገራሉ። ሊቨርፑል ከፈረንሳዩ ሻምፒዮን ጋር በድርድር ላይ የሚገኝ ሲሆን ሊደረግ ስለሚችል ዝውውርም ተጨማሪ አዎንታዊ ውይይቶችንም እንዳደረገ ጭምር እየተነገረ ነው። በሌላ በኩል ዘሰን እንደዘገበው አርሰናል አሁንም በባርኮላ ላይ ፍላጎቶች ወይም አድናቆቶች ያለው ቢሆንም የፓሪስ ሰን ዠርሜንን ዋጋ ግን እጅግ የተጋነነ እንደሆነ ይቆጥሩታል። በተጨማሪ ማርቲኔሊ ወደ መልቀቁ በሚቃረብበት በዚህ ሰዓትም ክለቡ ሌሎች ትልልቅ ደግሞ የአጥቂ ኢላማዎችን እያየ እንደሚገኝ ነው የተገለጸው። ባርኮላ የአርሰናል የአጥቂ አማራጭን በእርግጠኝነትም ያሻሽላል ተብሎ ነው የሚታሰበው። እሱ ፍጥነትን፣ በአንድ ለአንድ ግንኙነት ጠንካራ ብቃትንና በሁሉም የክንፍ መስመሮች ላይ መጫወትም የሚችል ተለዋዋጭነት ያለው በመሆኑ የማርቲኔሊ ለመተካትም ተፈጥሯዊ እጩ ያደርገዋል። ነገር ግን የ145 ሚሊዮን ፓውንድ የሱፐርስታር ተጫዋች ዋጋ ግን ከባድ እንደሆነ ነው እየተገለጸ እንደሚገኝ የመረጃ ምንጩ ይፋ ያደረገው። ይህ ደግሞ እጅግ በጣም ከፍተኛ ችሎታ ያለው ቢሆንም በፓሪስ ሰን ዠርሜን ቤት በቋሚነት እንኳን ለማይጫወት ተጫዋች ሊወጣ የሚገባ አይነት ዝውውር አድርገው አይቆጥሩትም። ይህንን ተጫዋች ለማስፈረም ሊቨርፑል የተሻለ እንቅስቃሴዎችንና የተሻለ ደረጃ ላይ የሚገኝ ቡድን እንደሆነ ነው የመረጃ ምንጮች የገለጹት። የቸልሲው አሰልጣኝ ቻቪ አሎንዞ በቅርቡ ክለቡ የአስተን ቪላውን ግብ ጠባቂ ኤሚሊያኖ ማርቲኔዝን እንዲያስፈርምም መጠየቁ ተነግሯል። ነገር ግን ብሎቹ ማይክ ፔደርሰንን ለመደገፍም እንዳቀዱ ነው እየተገለጸ የሚገኘው። ሳይመን ፊሊፕስ እንደዘገበው ከሆነ ሮበርት ሳንቼዝ ሰኞ ማታ ቸልሲ ፉላምን ባሸነፈበት ጨዋታ ላይ አሁንም ዝቅተኛ ብቃትን ያሳየ ቢሆንም ሰማያዊዎቹ በግብ ጠባቂ ቦታ ላይ ግን አሁንም ተጫዋቾችን መቀያየር ይፈልጋሉ። ሳንቼዝ የቸልሲ አንደኛ ግብ ጠባቂ ሆኖ አጥጋቢ ያልሆነ አቋምን ማሳየቱ ለረጅም ጊዜ ታየ ቢሆንም ክለቡ በዝውውር መስኮቱ አዲስ ግብ ጠባቂ ከማስፈረም ይልቅ ወጣቱን ግብ ጠባቂ ማይክ ፔደርሰንን የመጀመሪያ ምርጫ ሆኖ እስኪወጣ ድረስም ለመጠበቅ ዝግጁ ናቸው። ቻቪ አሎንዞ ማርቲኔዝን የመምረጥ ፍላጎት ቢኖረውም ቸልሲዎች ግን ያላቸው ወጣት ተጫዋቾች እንዲቀጥሉ ድረስም
በመጠበቅ ላይ ትኩረት በማድረጋቸው አሁን ላይ ዝውውሩን የሚፈጸም አይመስልም። ይህም ለረጅም ጊዜ በቼልሲ እንደ ስልት ሆኖ የቆየ ሲሆን የረጅም ጊዜ ፕሮጀክትን ለመገንባት በሚደረገው ጥረትም በርካታ ወጣት ተጫዋቾችን አስፈርመዋል። ሆኖም ግን ጥቂት ልዩ ሁኔታዎችም ነበሩ። ከፍተኛ የጨዋታ ልምድ የሌላቸው ወጣት ተጫዋቾችን የማስፈረም አቋም ላይ ቢቆዩም ቼልሲ ግን በዚህ ክረምት በአቀራረባቸው ጥቂት ተለዋዋጭነትን አሳይተዋል። የምዕራብ ለንደኑ ክለብ በፕሪሚየር ሊጉ እና በዩሮፓ ሊግ ብቃቱን ባስመሰከረውና ወዲያውኑ ወደ ቋሚ አስተላለፍ ውስጥ በሚገባው ሞርጋን ሮጀርስ ላይ ከፍተኛ ገንዘቦችን አውጥተዋል። ማክሰንስ ላክሯም ተመሳሳይ ሲሆን እንደ ዳኒ ዌልቤክ እና ጆርዳን ሄንደርሰን ያሉ ተጫዋቾች ምንም እንኳን በቋሚነት የመጫወት እድላቸው አነስተኛ ቢሆንም ወደ ቡድኑ ግን ተጨምረዋል። ሆኖም ግን ቼልሲ ሳንቼዝን በግብ መስመሩ ላይ ለመተካት ማርቲኔዝን ለማስፈረም ተመሳሳይ እርምጃ የሚወስድ ግን አይመስልም። ማይክ ፔደርሰን በቼልሲ ቤት ከፍተኛ ግምት ተሰጥቶታል። ፊሊፕ ጆርገንሰንም እንደሚታወቀው ጭምር ፔደርሰን በስታንፈርድ ብሪጅ ውስጥ እንግዲህ ከፍተኛ ግምት የሚሰጠው ሲሆን የ21 ዓመቱ ተጫዋችም ባለፈው የውድድር ዘመን በስትራስቡርግ በውሰትም እንግዲህ ዝውውር በነበረበት ወቅት ድንቅ ብቃትን አሳይቷል። እሱ መቼም ወደ አዲሱ የመጀመሪያ ተሰላፊ ግብ ጠባቂ እንደሚሆን የሚታይ ቢሆንም የረጅም ጊዜ ዓላማው ግን እሱ እንደሆነ እየታመነ ነው። ይህም ትክክለኛ ውሳኔ ሊሆን ይችላል። የማርቲኔዝ መምጣት በፔደርሰን እድገት ላይ እንቅፋት እንደሚሆን እርግጠኛ ነው። ነገር ግን በተመሳሳይ ጊዜ ሳንቼዝን በተቻለ ፍጥነት የመተካት አስፈላጊነት ግን በግልጽ መታየት ያለበት ነው። ቼልሲ በአውሮፓ ውድድሮች አለመሳተፉ ተጨማሪ ድካምና ትኩረት መበታተን ስለማይፈጠርበት በዚህ የውድድር ዘመን ዋንጫዎችን ለማንሳት እውነተኛ እድል ያለው ይመስላል። ነገር ግን እንደ ሳንቼዝ ያለ ግብ ጠባቂ ይዘው ግን ሊጉን ማሸነፍ በጣም ከባድ ሊሆንባቸው እንደሚችል ነው በርካቶች ግምቶቻቸውን እየሰጡ እንደሚገኝ የተዘገበው። የተወደዳችሁና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ የዝውውር ጉዳዮች ላይ ትኩረት ያደረግንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረስኩኝ ቆይታን አድርጌያለሁ። እኛን ስታደምጡ ስለነበራችሁ ከኛ ጋርም ቆይታን ስላደረጋችሁ እጅግ ከልብ አድርጌም አመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ፣ ስለተከታተላችሁኝ ከኛ ጋርም ቆይታን ስታደርጉ ስለነበራችሁ እጅግ ከልብ አድርጌ አመሰገንኳችሁ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ለዛሬ የነበረን ፕሮግራማችን ይህንን ይመስላል። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።